እግዚአብሔር ይመስገን። እናገለግለዋለን። ፍሬንስ ሴላክ የሚባል አንድ ክሮሺያዊ ሰው ነበረ። ከዛሬ 10 ዓመት በፊት በፈረንጆቹ በ2016 ነበረ ህይወቱ ያለፈውና ክሮሺያዊ ነው። የሙዚቃ አስተማሪ ነው ፕሮፌሽኑ የነበረና ኢንተርኔት ላይ ይሄን ሰውዬ ለሰዎች ሁሉ ኢንተርኔት በአንድ መንገድ ያስተዋውቃል። የምድራችን በጣም እድለኛው ሰው በማለት ይሄንን ሰውዬ ያስተዋውቀዋል። የተለየ ነገር ኢንቨንት አላደረገም። ስሙ በዓለም ዙሪያ እንዲታወቅ የሚያደርግ ምንም ነገር አልሰራም። ግን ኢንተርኔት ላይ የዓለማችን በጣም እድለኛው ሰው the luckiest person in our world ብላችሁ ሰርች ብታረጉ መጀመሪያ የምታገኙት ሰው ይሄ ፍሬንስ ሴላክ የተባለውን ክሮሺያዊ ሙዚቀኛ ነውና 7 ለሞት የሚያደርሱ አደጋዎች በ34 ዓመታት ውስጥ ደርሰውበት በሰባቱም ሳይሞት በህይወት የተረፈ ሰው ነው። በ87 ዓመቱ ነው ከዚህ ዓለም በሞት የተለየው። በ34 ዓመታቶቹ ከነዛ እድሜዎቹ በ34 ዓመታቶቹ ውስጥ 7 በጣም ከባባድ የሰውን ህይወት ሊነጥቁ የሚችሉ ለሞት የሚያደርሱ አደጋዎች ደርሰውበት ከሰባቱም የተረፈ ሰው ነው። በጣም የሚገርማችሁ ያልደረሰበት አይነት አደጋ የለውም። የመጀመሪያው ባቡር በበረዷማ ወንዝ ውስጥ ገብቶ የተሳፈረበት ባቡር 17 ሰዎች ሲሞቱ እሱ ተርፎ ወጣ። ባቡር ወንዝ ውስጥ ገባ የተሳፈረበት 17 ሰዎች ሞቱ፣ እሱ በህይወት ተረፈ። ፕሌን ተሳፍሮ በኮሜርሻል ፕሌን ተሳፍሮ እየሄደ ነበረ። ፕሌኑ በድንገት የመከስከስ አደጋ ደርሶበት የሳር ክምር ላይ ወደቀ። 19 ሰዎች ሲሞቱ ፍሬንስ ሴላክ የተባለው ሰውዬ በህይወት ተረፈ። ባቡርና ፕሌን አልበቃውም። በአውቶቡስ እየሄደ ከጠመዝማዛ ተራራማ መንገድ ላይ አውቶቡሱ ወደቀ፣ ወንዝ ውስጥ ገባ። 4 ሰዎች ሰጠሙ። ይሄ ሰውዬ አሁንም በህይወት ተረፈ። አሁን ደግሞ ራሱ መኪና ድራይቭ እያደረገ ሃይዌይ ላይ እየነዳ ነበረ። ድንገት መኪናው በሳት ተቀጣጠለች። እሱ ሳይሞት አሁንም በህይወት ተረፈ። የከተማ አውቶቡስ ገጨው፣ አሁንም በህይወት ተረፈ። የጭነት መኪና ላለመግጨት ብሎ በድልድይ መንገድ ላይ መኪናው ቁልቁል ከዛ ከመንገድ ላይ ከቁልቁለት መንገዱ ላይ ተዘቀዘቀች። እሱ ቅርንጫፍ ተደግፎ በህይወት ተረፈ። 7 ለሞት የሚያደርሱ አደጋዎች ደርሰውበት በሰባቱም ህይወቱ ተረፈ። የድመት ነፍስ ነው የሚባለው። በጣም የሚገርማችሁ ግን በዚህ በሰባቱ ብቻ አላበቃም። 87 ዓመት ነው የኖረው። ሊሞት 3 ዓመት ሲቀረው 84ኛ ዓመቱ ላይ ሎተሪ ደረሰው። ክሮሺያዊ ነው። በክሮሺያ ሀገር ያለ ናሽናል ሎተሪ አለ፣ ብሔራዊ ሎተሪ። ያንን ሎተሪ አሸነፈ። $1 ሚሊዮን ደረሰው። ከ7 ሞት አመለጠ። ሎተሪ ደረሰው። ኢንተርኔት ይህን ሰውዬ ሰርች ስታደርጉት the luckiest person in our world ብሎ ያስተዋውቃቸዋል። ለምንድነው እድለኛ የተባለው ይሄ ሰውዬ? መጀመሪያ ላይ የምናገኘው ለምንድነው በምድራችን ካሉ እድለኛ ሰዎች ሁሉ ሲባል በዓለም ኮንቴክስት ለምንድነው እንደዛ የተባለው? 7 ሞት ህይወቱን ሊነጥቁ የሚችሉ የሞት አደጋ ደርሰውበት ተረፈ። በጣም ሬር ለሆኑ ለዓለማችን በጣም ጥቂት ሰዎችን የሚደርሰውን እድል ያውም ደግሞ $1 ሚሊዮን አይደለም ያልኳችሁ $1 ሚሊዮን አሸነፈ። በ8ኛው ሞቷል። እሺ ከዛሬ 10 ዓመት በፊት እንግዲህ አልሞተም ብሎ አሁንም ደግሞ አለ እንዳይሉን። ከዛ ግን የሞተ ሰው 7 ሞቶችን ስላመለጠ በ8ኛው ግን የሞተ ሰው ትቶት የሚሄደውን ያ ሁሉ $1 ሚሊዮን ስለደረሰው ሲሞት ነፍስና ስጋው ስትለያይ $1 እንኳን ይዞ መሄድ ያልቻለ ሰው ይሄ ሰውዬ ሎተሪ ስለደረሰው ዓለም ምን ብላ ስያሜ ሰጠችው? የዓለማችን በጣም እድለኛው ሰው። ከምድራዊ አደጋዎች 7 ጊዜ ተረፈ። በ8ኛው ግን ሞት አልቀረለትም። $1 ሊዞ ሊሄድ አልቻለም። ግን በምድር ህይወቱ ስለደረሰው ሎተሪ ዓለም ምን ብላ ስያሜ ሰጠችው? የምድራችን በጣም እድለኛው ሰው። ሐዋርያው ጴጥሮስ ግን ከዚህ ሰውዬ የሚበልጥ እድለኛ ሰዎች አላችሁ፣ ይሄን ልነግራችሁ ፈልጋለሁ ብሎ በዛ በስደት በመከራ ውስጥ በመገፋት ውስጥ ለነበሩ ሰዎች እንደናንተ ያለ በምድራችን ላይ እድለኛ ሰዎች የለም ብሎ በአንደኛ መልእክቱ ላይ በጴጥሮስ መልእክት ምዕራፍ 2 ከቁጥር 9 ላይ እንደዚህ ብሎ ያስተዋውቃቸዋል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 ላይ እናንተ ግን ይላቸዋል
በዛ በስደት ውስጥ በመከራ ውስጥ በኢየሩሳሌም በእስያ የነበረች ቤተክርስቲያን በትንትኗ አማኞቹ ሁሉ ስደት ውስጥ በነበሩበት በዛ ዘመን ላይ ኖ ዩር ፖዚሽናችሁን እወቁ፣ ቦታችሁን እወቁ፣ የከበራችሁ ሰዎች ናችሁ። በስደት ውስጥ በመገፋት ውስጥ ብትሆኑም ግን ፖዚሽናችሁን ላሳውቃችሁ ፈልጋለሁ ብሎ ጴጥሮስ በምዕራፍ 2 ቁጥር 9 ላይ እንደዚህ ይላቸዋል። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን ኧረ አሜን። ከጨለማ ወደ አስደናቂ ብርሃኑ የጠራችሁን አያቆምም። እዚህ ጋር የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ። ምን ያለ ትውልድ? የተመረጠ ትውልድ። ማን ነው መራጩ? እግዚአብሔር ራሱ። የንጉሥ ካህናት፣ የተቀደሰ ሕዝብ፣ እግዚአብሔር ገንዘቡ ያደረገው ሕዝብ ናችሁ። ኧረ አሜን። ይሄ ነው ፖዚሽናችሁ። በስደት ውስጥ ያላችሁ፣ በመከራ ውስጥ ያላችሁ ልነግራችሁ ፈልጋለሁ፣ ከጨለማ ወደሚደነቅ ብርሃን የጠራችሁ ናችሁ። ፍሬንሴላክ በምድራዊ ሞት አልቀረለትም፣ በስምንተኛው ሞቷል። ግን ከሰባት አደጋዎች ስለተረፈ ዓለም እድለኛ ካለችው፣ እናንተ ከሰባት ሞት አይደለም ከዘላለም ሞት የተረፋችሁ። ከጨለማ ወደ ብርሃን አይደለም የሚለው፣ ከጨለማ ወደሚያስደንቅ ብርሃን የጠራችሁ። ኧረ እግዚአብሔር አምላክ የተመሰገነ ይሁን። ከብርሃንም የሚለይ አይነት ብርሃን አለ ማለት ነው። ወደ አስደናቂ ብርሃን ምን ያላችሁ? ኑ ግቡ ብሎ የጠራችሁ እግዚአብሔር ይመስገን። በጨለማ ስንንደፋደፍ የነበርን የመዳን መንገድ ወዴት ነው ስንል ድንገት ከሰማይ ብርሃን በራልን። ይሄው በዚህ በኩል ብርሃን ብሎ በልባችን ብርሃኑን አፈሰሰው። ከጨለማ ወደሚደነቅ ብርሃኑ የጠራችሁ ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ ነው። ለኛም ምን አለልን? በራልን። እንደው ንግግሩ እዚች ጋራ ቢያቆምና አረፍተ ነገር ቢገባ እዚህ ጋር አይበቃም? በጨለማ የነበረ ሕዝብ ወደሚደነቅ ብርሃን ከተጠራ አይበቃም ወገኖች? ግን አያቆምም አረፍተ ነገሩ። ከዛስ የጠራችሁ ለአንድ ታስክ ነው፣ የሚጠበቅባችሁ ስራ አለ። ምን? የእግዚአብሔርን ታላቅ ስራ እንድታውጁ የተመረጠ ትውልድ። ያ ሰውዬ በህይወት ተረፈ ከሰባት አደጋ። በእድሜው መጨረሻ ላይ ደግሞ ሎተሪ ደረሰው። እናንተ ከጨለማ ወደሚደነቅ ብርሃን ብቻ የተጠራችሁ አይደላችሁም፣ ለአንድ ስፔሲፊክ ታስክ፣ ለሰማይ አጀንዳ፣ ለእግዚአብሔር ኪንግደም አጀንዳ የተመረጣችሁ ናችሁ። ምን? የሱን ታላቅ ስራ እንድትናገሩ። እግዚአብሔር አምላክ የተባረከ ይሁን። ብርሃን በርቶልን እንኳን አይበቃም ነበር ወይ ወገኖች? ከጨለማ ከወጣን እንኳን አይበቃም ነበር ወይ? በጨለማ ይመላለስ የነበረ ሕዝብ ከብርሃንም ደግሞ አስደናቂ ብርሃን ከበራለት ከበቂ በላይ አይደለም? ግን ኖ እዚህ ጋራ ብቻ አያቆምም። ምን? የሚጠበቅባችሁ ነገር አለ፣ የምሰጣችሁ ዕድል አለ። ምን? እኔ ያደረኩላችሁን ታላቅ ስራ እንድታውጁ መርጫችኋለሁ። እግዚአብሔር አምላክ የተባረከ ይሁን። እንደው የቃላቶቻችን እጥረት ወይም ደግሞ አንዳንዴ ሌላ ትርጉም ማጣታችን እንጂ እንደው ይሄም ሰውዬ እኛም እኩል እድለኛ ተብለን ስንጠራ አይከብድም? ምድርን ትቷት የሄደ ሰውዬ፣ ሞት ያልቀረለት ብሩን በምድር ትቶት የሄደ ሰውዬ ወደሚደነቅ ብርሃን የተጠራን የሰማይ መንግስት ወራሾች፣ የመንግስቱ ካህናት፣ የተመረጠ ህዝብ የሆነን እኛ አንድ ቃል ስንጠቀም አይከብድም ወገኖች? አይከብድም? ዛሬ በአንድ ርዕስ ላይ እንነጋገራለን። የላቀ እድል ተሰጥቶናል። እኛ የላቀን እድለኞች ነን። እንደው ቃላት ብናጣም እንኳን በአንድ ነገር እንገልጸዋለን። እኛ የላቀ እድል የተሰጠን ሰዎች ነን። በምድር ሞት አይቀርም ጌታችን በህይወት እያለን እስካልመጣ ድረስ፣ ግን ከዘላለም ሞት የተረፍን ሰዎች፣ ከጨለማ ወደሚደነቅ ብርሃን የተጠራን ሰዎች፣ የሱን ታላቅ ስራ እንድናውጅ የተመረጠ ትውልድ ነን። ስለዚህ የላቀ እድል ደርሶኛል የሚል ሰው ክብር ለጌታ ይስጥ። የላቀ እድል ተሰጥቶናል። ሐዋርያት ሥራ ምዕራፍ 9 ላይ አንድን ክፍል እናነብና ጥቂት እዛ ላይ እንቆያለን። ሐዋርያት ሥራ ምዕራፍ 9 ከቁጥር 10 እስከ 19 ሁላችንም የምናውቀው ክፍል ነው ብዬ አስባለሁ። ሳውል ወደ ጳውሎስ የተቀየረበት ኢንካውንተር ያገኘው ክፍል፣ ጌታን ያገኘበት ክፍል ነው። ከቁጥር 10 ጀምሮ የእግዚአብሔር ቃል እንደዚህ ይላል። በደማስቆ ሐናንያ የሚባል አንድ ደቀ መዝሙር ነበር።
ጌታም በራእይ ሐናንያ ሆይ ብሎ ጠራው። እርሱም ጌታ ሆይ እነሆኝ አለ። ጌታም እንዲህ አለው፣ ተነሳና ቀጥተኛ ጎዳና በተባለው መንገድ ይሁዳ ወደ ተባለ ሰው ቤት ሂድ። እዚያም ሳውል የሚባል አንድ የጠርሴስ ሰው እየጸለየ ነውና ፈልገው። ምክንያቱም ሐናንያ የሚባል ሰው እርሱ ወዳለበት መጥቶ እጁን እንደሚጨንበትና አይኑ እንደሚበራለት በራእይ አይቷል። ሐናንያም መልሶ እንዲህ አለው፣ ጌታ ሆይ ይህ ሰው እኮ በኢየሩሳሌም ባሉ ቅዱሳን ላይ ምን ያህል ጉዳት እንዳደረሰ ከብዙ ሰው ሰምቻለሁ። ወደዚህም የመጣው ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን ተቀብሎ ነው። ጌታም እንዲህ አለው፣ ሂድ፣ ይህ ሰው በአሕዛብና በነገስታት ፊት እንዲሁም በእስራኤል ሕዝብ ፊት ስሜን እንዲሸከም የተመረጠ ዕቃዬ ነው። እኔም ስለ ስሜ ምን ያህል መከራ መቀበል እንዳለበት አሳየዋለሁ። ሐናንያም ሄዶ ወደ ተባለው ቤት ገባ። በሳውልም ላይ እጁን ጭኖ ወንድሜ ሳውል ሆይ ወደዚህ ስትመጣ በመንገድ ላይ የተገለጠልህ ጌታ ኢየሱስ ዓይንህ እንዲበራና በመንፈስ ቅዱስም እንድትሞላ እኔ ልኮኛል አለው። ወዲያውም ከሳውል ዓይን ላይ ቅርፊት የመሰለ ነገር ወደቀ። እንደገና ማየት ቻለ። ተነስቶም ተጠመቀ፣ ምግብም በልቶ በረታ ይላል። ቁጥር 1 ላይ እንደምናውቀው ጳውሎስ በቁጣ በጣም በንዴት እየዛተ ወደ ሊቀ ካህናቱ ክፍል የገባበት ክፍል ነው። ምን ለማድረግ ካለ ኢየሩሳሌም ነው ያለው። ደማስቆ ሄዶ ማንኛውም ደቀ መዝሙር የተባለ ወንድም፣ እህት፣ አባት፣ እናት፣ ታናሽ፣ ታላቅ ካገኘ አስሮ ወደ ኢየሩሳሌም ሊመልሳቸው ከካህናት ክፍል ፈቃድን ለመቀበል እየዛተ ዛሬማ ደማስቆ ከተማ አንድ ደቀ መዝሙር የሚባል አያመልጠኝም እያለ እየዛተ በቁጣ ወደ ካህናቱ ክፍል ገባ። ካህናቱም ያን ደብዳቤ ሰጡት። መንገዱን ጀመረ። ጳውሎስ በጣም በንዴት ነው ያለው፣ እየዛተ ነው ያለው። ጳውሎስ የሙሉ ጊዜ ስራው አማኞችን ማሳደር ነው። አሁን ደግሞ ከካህናት ክፍሉ ደግሞ ሌጋል የሆነ ማንም ሊጠይቀው የማይችል በመሰረቱ ጳውሎስን ራሱ ዲፌንድ የሚያደርገው ማንም የለም። ሰውነቱ ደቃቃ ነው ይባላል፣ ግን ካገኛችሁ ግን የሚያደቃችሁ ሰው ነው። ለማንም የማይመለስ ሰው ነው። አሁን ደግሞ ጭራሽ ደግሞ ከካህናቱ ፈቃድን አግኝቷል። ምን ልታደርግ ነው? ቤተክርስቲያን ለምን ታሽጋለ? ለምን ታቃጥላለ? ለምን ታስራለ? ቢለው ሊያሳየው የሚችል ይሄው የተሰጠኝ ፈቃድ የሚልበትን ማረጋገጫ ይዞ ወደ ደማስቆ መንገድ ጉዞውን ጀመረ። የእግዚአብሔር ቃል በጣም ደስ ይለኛል። ደማስቆ ሊደርስ ጥቂት ሲቀረው ይላል የእግዚአብሔር ቃል። ደማስቆ ለመድረስ ጥቂት ሲቀረው ከሰማይ ብርሃን በሳውል ላይ አንጸባረቀበት። ጌታችን ተገለጠለት። በጣም የምወደው ዛው ክፍል ለምን ታውቃላችሁ? ሳውልም በመሬት ላይ ወደቀ ይላል። በማንም ሰው ፊት ወድቆ የማያውቅ ሰውዬ፣ በማንም ሰው ፊት የማይንበረከክ ሰውዬ በዚህ ብርሃን ፊት ግን መቆም አልቻለም። ቀትር ላይ ነበር ይላል። ፀሐይ አለች፣ ብርሃን አለች። አሁን የመጣው ብርሃን ግን አይቶት የማያውቀው አይነት ብርሃን በላዩ ላይ በራበት። ሊቋቋመው የማይችል ኤክስፒሪየንስ አርጎት የማያውቅ ከሱ አቅም በላይ የሆነ በቦልድነስ ቆማለሁ ሊለው የማይችል ብርሃን ከሰማይ በሱ ላይ አንጸባረቀበት። ይሄ ብርሃን ከምድር ወደ ምድር የሚበራ አይደለም፣ ከሰማይ ወደ ምድር የሚበራ ብርሃን በሳውል ላይ ወደቀበት። እሱም በመሬት ላይ ወደቀ። እኔ ክፍል በጣም ነው የምወደው። ቀጥሎ ያለው ቃል በጣም ይገርመኛል። ሳውል እንደወደቀ ጌታ ሆይ ማን ነህ አለው። አንድ ብርሃን ወድቆባችሁ የብርሃኑን ምንነት የዛ አካልን ምንነት ትጠይቃላችሁ እንጂ ምን እንደሆነ ሳታውቁ እንዴት ጌታ ሆይ ትላላችሁ? ምን አይነት ብርሃን ቢበራበት ነው ይሄ ደፋርና ብርቱ ሰው ምን አይነት ብርሃን እንደሆነ ሳያቅ ጌታ ሆይ ያለው? ሊቋቋመው የማይችል ብርሃን ስለሆነ ማን እንደሆነ ቀጥሎ ያውቃል። ግን አንድ ነገር ገብቶታል። ይሄ ብርሃን ጌታ ነው። ይሄ ብርሃን ሊቋቋመው የማይችል ብርሃን። ስለ ጌታ አውቆ አይደለም፣ ጌታ እንደሆነ አውቆ አይደለም፣ ግን ከሱ አቅም በላይ የሆነ ነገር እንደተገለጠ ገብቶታል። ጌታ ሆይ አንተ ማን ነህ? እኔም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። ክብር ለሱ ይሁን። አንተ የምታሳድደኝ እንደ እግዚአብሔር ፈቃድ የሚመላለሱ ሁሉ የእግዚአብሔር እንደራሴዎች እንደሆኑ የሚያረጋግጥ ክፍል። ጳውሎስ እያሳደደ ያለው አማኞችን ነው። ጌታ እየተናገረ ያለው እያሳደድክ ያለው እኔን ነው። ጳውሎስ የሚዘጋው ቤተክርስቲያን ነው። እያሳደድክ ያለው እኔን ነው። እንደዚህ አይነት አገልግሎት ይሁንልን። ጌታ አለሁበት የሚል ጌታ እኔ እዛ ነኝ የሚል ፕሬዘንሱን በኃይል የሚለቅበት እንደራሴዎቹ የምንሆንበት አገልግሎት ይብዛልን። ሂድ ወደ ከተማ አለው ጌታ።
ምን ልታደርግ እንደሚያስፈልግ ይነግሩሃል። 3 ቀን አይኑ ታወረ፣ ምግብ አልበላም፣ እህልም አልቀመሰም። በዚህ በኢንካውንተር ፕሮሰስ ሳውል ወደ ጳውሎስ በሚለወጥበት በዚህ የኢንካውንተር ፕሮሰስ ሳውል አይኑን ከፍቶ እየዛተ ወደ ደማስቆ መንገድ ላይ ያለ ታውሮ ደማስቆ በገባበት በዚህ ሞመንት ላይ እግዚአብሔር አንድ እሱን የሚጠብቅ በሕጉ የማይደራደር አይሁድ ሁሉ የሚያከብሩትን አንድ ሰው ለአገልግሎት አስነሳ፣ ሐናንያ የሚባል። ብዙዎቻችን አናቀውም። ጳውሎስን ነው ብዙ የምናወራው። አዎ ታላቅ ሐዋርያ ነው ጳውሎስ። ግን ለጳውሎስ መለወጥ ምክንያት የሆነ ምዕራፍ 22 ላይ በደንብ ስለ ሐናንያ ጳውሎስ ራሱ ስለዚህ ኢንካውንተር ሲመሰክር ታገኙታላችሁ። ሕጉን በጥንቃቄ የሚጠብቅ በሕጉ የማይደራደር ሰው ሐናንያ፣ እግዚአብሔርን የሚጠብቅ በአይሁድ ሁሉ ዘንድ እጅግ የተከበረን ሰው እግዚአብሔር አነቀው። ሐናንያ ሆይ በራእይ ነው እግዚአብሔር የተገለጠለት። ሐናንያ ሆይ አቤት ጌታ ሆይ ልልክ ነው፣ ተነሳ፣ ተዘጋጅ፣ ዛሬ ሚሽን አለ፣ አገልግሎት አለ። እሺ ጌታ ሆይ ወዴት ልሂድ? ቀጥተኛ ጎዳና ወደ ተባለ መንገድ ትሄዳለህ። መንገድ ያዙልኝ። ይሁዳ የሚባል ሰው ቤት ትገባለህ። የቤት ቁጥር በዛ ቤት ስትገባ ይሁዳ ሊኖር ይችላል፣ ሚስት፣ ቤተሰብ ካለ ልጆች ሊኖሩ ይችላሉ። ኖ እሱ ጋር አይደለም፣ ሳውል የሚባልን ሰው ታገኛለህ። this much specific እግዚአብሔር ራእይን እያሳየው ቀጥተኛ ጎዳና መንገድ፣ ይሁዳ የሚባል ሰው ቤት የቤት ቁጥር፣ እዛ ገብተህ ደግሞ ስፔሲፊክ አንድ ሰው ማን? ሳውልን የሚባል ሰው እሱ ጋር ደርሰህ የምትነግርልኝ መልእክት አለ ብሎ እግዚአብሔር ለሐናንያ በራእይ ተገለጠለት። ወገኖቼ በእግዚአብሔር ምሪት ማገልገል ይሁንል። በእግዚአብሔር ምሪት ስንወጣ መንገድ አንስትም። በእግዚአብሔር ምሪት ስንወጣ ቤት አንስትም። በእግዚአብሔር ምሪት ስንወጣ ቤት ውስጥ ያለ ሰው እንኳን አንስትም። this much specific እንዴት ብሎ ሐናንያ ይስታል? አረ እንደዚህ አይነት የምሪት አገልግሎት ይሆንልን። አሁን በዛ መንገድ ሄደ፣ በቀጥተኛ ጎዳና ይሁዳ ቤት ገባ። ማንን ነው የሚያገኘው ሐናንያ? ሳውልን። ሳውል እንኳን ሄዳችሁለት ይቅርና እንኳን ያላችሁ እሱ ያለበት ቦታ ሄዳችሁ ይቅርና ብቻ በዛ አካባቢ ደማስቆ ላይ ብቻ ደቀ መዝሙር መሆናችሁ ይታወቅ፣ እሱ ራሱ ይመጣል ሊያጠፋችሁ። የእግዚአብሔር ትእዛዝ የእግዚአብሔር ሚሽን በጣም ነው የሚገርም። ለሐናንያ የደረሰው ለሳውል እንኳን ሄዳችሁለት ያለበት ቦታ ወደ አሳዳጅህ እኮ ነው ሂድ እያለ ያለ። ሐናንያ ያለው ደማስቆ ነው። ሳውል እየመጣ ያለው ወደ ደማስቆ ነው። ማን? ሐናንያንና መሰሎቹን ሊያጠፋ። ኖ አትጠብቀው፣ አንተ ራስህ ሂድ እሱ ያለበት ቦታ። የሚያሳድድ ሰው ጋራ ሂድለት። አይከብድም? ሐናንያ የተቀበለው ሚሽን አንድ የሚያሳድድ ሰው ጋራ ሂዱ ስትባሉ ያለበት ቦታ እንደው በደማስቆ ብንሆን ለማምለጥ ምን ለማለት እንጂ ያለበት ቦታ ይኬዳል። አሳዳጃችሁ ያለበት ቦታ ላይ እግዚአብሔር ለሐናንያ ሂድ ያለበት ቦታ። ባይዘዌ እንዳልኳችሁ ሳውል እንኳን ሄዳችሁለት ይቅርና ደቀ መዝሙር መሆናችሁ ብቻ ይታወቅ፣ ጉልበቱን ገንዘቡን ምኑን የማይሰስት ሰው ነው። ከኢየሩሳሌም ደማስቆ 215 ኪሎ ሜትር ነው። 215 ኪሎ ሜትር በእግር የ6 ቀን መንገድ ነው። ሰውየው ዴዲኬሽኑ ቤተክርስቲያንን ማጥፋት ከተባለ በሙሉ ኃይሉ የ6 ቀን መንገድ በእግሩ የሚሄድ ሰውዬ ነው። እንደዚህ አይነት ታትሮ ቤተክርስቲያንን የሚያጠፋና አማኞችን የሚያስረን ሰውዬ ሂድ ያለበት ቦታ ላይ። ሌላ በጣም የሚገርማችሁ ሳውልን አቀላችሁ እንዳታዩት፣ የሳውል እንቅስቃሴ በከተማው ሁሉ ላይ ብሬኪንግ ኒውስ ነው፣ አርዕስተ ዜና ነው። ማንም በደማስቆ ያለ ሰው ሳውል ገና ሲነሳ ያውቃል። ማለት ገና ሲንቀሳቀስ በአገሩ ሁሉ ላይ ነው የሚወራው። ሳውል ወደ ሌላ ነው ደማስቆ፣ በቃ እዛ ያሉ ደቀ መዛሙርት አለቀላችሁ። ሐናንያ ከጌታ አይደለም የሰማው፣ ቀድሞ ሰምቷል። ሳውል ከኢየሩሳሌም ደማስቆ እየመጣ እንደሆነ ቀድሞ ሰምቷል። ከታች ያለው ክፍል ላይ ታገኛላችሁ። እንቅስቃሴ ሁሉ ብሬኪንግ ኒውስ ነው፣ አርዕስተ ዜና። ለምን? የወደደውን ያደርጋል፣ የሚከለክለው ማንም የለም። እዚህ ሰው ያለበት ቦታ ድረስ ሂድ። ወገኖቼ እግዚአብሔር ሲጠራንም ሲልከንም ስሙን ተማምነው ነው። እግዚአብሔር ሲጠራንም ሲልከንም ራሱን ተማምነው ነው። የሚደረሰው ሰውዬ ማንም ይሁን ማን እግዚአብሔር ግድ አይሰጠው። የምትላከው ሰውዬ ማንም ሆንክ ማንም እግዚአብሔር ግድ አይሰጠው። ሲጠራህም ሲልክህም እግዚአብሔር አንድና አንድ ነገር ተማምኖ ነው፣ ስሙንና ኃይሉ።
ሐናንያ ሆይ ላንተ ብቻ አይደለም ራእይ ያሳየውክ ያለው ለሳውል ራእይ ያሳይቸዋለሁ። ሐናንያ የሚባል ሰው ይመጣል፣ ይጸልይለታል፣ መንፈስ ቅዱስን ይሞላል፣ አይኑም ይከፈታል፣ ራእይን አሳይቸዋለሁ። ስለዚህ ሂድ። የጌታ አሰራር እኮ እናንተ ለሐናንያ ብቻ አይደለም ራእይ ያሳየው። ለካ እዛ ጳውሎስ ታውሮ ለካ ራእይን አይቷል። ምን ሐናንያ የሚባል ሰው ይመጣል፣ ይጸልይላል። ለካ ቁጭ ብሎ ሳውል ሐናንያ የሚባልን አገልጋይ እየጠበቀ ነው። አረ እንደዚህ አይነት አገልግሎት ይብዛልን። ሐናንያ ምላሽን ሰጠ። አረ ጌታ ሆይ ይሄ ሰው እኮ በኢየሩሳሌም ባሉ አማኞች ላይ ምን እንዳደረገ እኮ አውቃለሁ። ፓስት ኤክስፒሪየንስ፣ ያለፈ የሳውል ታሪክ አውቃለሁ ምን እንዳደረገ። ፓስት ብቻ አይደለም፣ አሁንም ባለንበት ጊዜ ላይ ደግሞ ከካህናት ፈቃድ ተቀብሎ በደማስቆ ያሉትን ለማሰር ነው የመጣው። ያሁንም ሁኔታም እንኳን ዕውቀት አለኝ። እዚህ ሰው ጋር ነው ወይ የምትልከኝ? ስለ ሳውል ያለፈ ዕውቀት አለው፣ ስለ ሳውል ያሁን ዕውቀት አለው። ጌታ ስለ ባለፈው ስለ አሁኑ ምንም አይለው፣ ስለ ወደፊቱ ግን ይነግረዋል። ስሜን እንዲሸከም የተመረጠ ዕቃዬ ነው፣ ስለ ስሜ ብዙ መከራ የሚቀበል ነው። ይሄንን እንድትናገረው ልካለሁ። እግዚአብሔር ለአገልግሎት ሲልከን የዛ ሰው ትላንትም ዛሬ ምንም ይሁን እግዚአብሔር ያየው ይበልጣል። በአገልግሎት የሰውየው ትላንትናም ዛሬም እግዚአብሔር ካየለት ነገ አይበልጥም። እሺ እየሰማኝ ያለ ሰው የማንኛውም ሰው ትላንትናውም ዛሬውም እግዚአብሔር ካየለት ነገ አይበልጥም። እግዚአብሔር ያየው ነገ ከሰውየው ትላንትና ታሪክና የአሁን እንኳን ሁኔታ እግዚአብሔር ያየው የነገ ሁኔታው ይበልጣል። አገልግሎትን በተስፋ አገልግሎትን በጽናት አገልግሎትን በእምነት እንድናደርግ የሚያደርገን አንድ ነገር እግዚአብሔር ካየው ነገር ጋር መተባበር። እናንተ እግዚአብሔር ያየውን ሳታይ ሳውል ፊት እንዴት ወንጌልን ይዘት ቆማል? አሁን ጥያቄው እግዚአብሔር ለሐናንያ እየጠየቀው ያለው ይሄ ሰውዬ የቆምከው በፊቱ የቆምከው አሳዳጁ ሳውል ሐዋርያው ጳውሎስ እንደሆነ ታያለህ ወይ? ጥያቄው ይሄ ነው። ከልብ ነው የሚጀምረው፣ እግር አይደለም የሚቀድም። የምታየው ሰው አሳዳጁ ሳውል ነው። እኔ ግን ያየሁለት ነገር ሐዋርያው ጳውሎስ ነው። ይሄ ይታያል ወይ ሐናንያ? ትላንት ምንም ይሁን ዛሬም ምንም ይሁን እግዚአብሔር ያየው ነገር ይበልጣል። እግዚአብሔር ያየውን ሳታይ ለሳውል ለመጸለይ እግር አታነሳም። እግዚአብሔር ካየው ነገር ጋር መተባበር ይሁንልን። ያየውን ማየት ይሁንልን። ለሐናንያ እድል ደረሰው። ነው አንተ ላይ ዲፔንደንት አይደለም፣ ግን ሐናንያ እድል እየሰጠው ነው። ትላንትናው ምንም ሊሆን ይችላል። እኔ ያየሁለት ነገር አለ። ሐናንያ እጅ ላይ እድል አለ፣ የላቀ እድል። ትሄዳለህ ወይ? እግዚአብሔር አምላክ ማስተዋልን ይስጠን። ወገኖቼ በደማስቆ መንገድ ላይ እግዚአብሔር ስጋ ለባሽ አላስፈለገውም። ለሳውል ክብሩን ሲገልጥለት እግዚአብሔር በደማስቆ መንገድ ላይ ስጋ ለባሽ አላስፈለገውም። ብቻውን ተገለጠለት፣ ብቻውን ነካው፣ ብቻውን ለወጠው። ሳውል በዛ ፕሮሰስ ውስጥ እያለ ግን እግዚአብሔር ስጋ ለባሽን ፈለገ። ደማስቆ መንገድ ላይ ሰው አልፈለገም እግዚአብሔር። ይሁዳ ቤት ግን እግዚአብሔር ሐናንያን ፈለገ። ጳውሎስ ሲመሰክር ስታዩ ያጸናውን ነገር ስታዩ በተለይ ሐዋርያት ሥራ ምዕራፍ 22 ላይ ምን እንደለወጠው በኢየሩሳሌም ለተሰበሰቡ ሰዎች ሲናገር ስታዩ ያ የበራልኝ የደማስቆ ብርሃን ብሎ ነው የሚጀምረው። የለወጠው ያ ብርሃን ነው። ያለምንም የሰው ኢንተርፊር ያለምንም የሰው ጣልቃ ገብነት ብቻውን እግዚአብሔር ተገልጦለት ያ ብርሃን ለወጠው። ይሁዳ ቤት ደግሞ እግዚአብሔር ሐናንያ እንዲሄድ ፈለገ። ክብሩ ግን ተጠቅልሎ ለእግዚአብሔር ነው። ጳውሎስ ሲመሰክር ግን የለወጠኝ ያ በደማስቆ የተገለጠልኝ ኢንካውንተር፣ ያ በደማስቆ የበራልኝ ብርሃን፣ በህይወቴ ዘመን ሁሉ አይቼው የማላውቀው ብርሃን፣ ብቻውን ክብሩን መውሰድ የሚያውቅበት እግዚአብሔር አምላካችን ይመስገን። ደማስቆ ላይ ሰው አልፈለገም እግዚአብሔር። ይሁዳ ቤት ግን ሐናንያን ፈለገው። ሐናንያ አስፈልጎት አይደለም፣ ሐናንያን ፈለገው። ያለኛ እግዚአብሔር ምንም መስራት ይችላል፣ ግን ሊባርከን ወዶ ከክብሩ ተካፋይ እንድንሆን እድል ሊሰጠን ወዶ ግን አንዳንዴ ይሁዳ ቤት ይልከናል። ማስተዋልና መታዘዝ ይሁንልን። ሳውል ራሱ የጌታ በመንገድ የተገለጠለት ራሱ ጌታ
የለወጠው ራሱ ጌታ፣ ራእይ ያሳየው ጌታ ሐናንያ እድል ደረሰው። ትሄዳለህ ወይ? አገልግሎት እድል ሲሰጠኝ ሁሉ ጊዜ በጌታ ፊት የምጸልየው እድል የሰጠኝ አንተ፣ ህዝቡ ያንተ፣ መልእክቱ ያንተ፣ የምትናገረው አንተ፣ ክብሩን አንተ ጠቅልለው ውሰድ። ሐናንያ እዚህ ጋር እድል የደረሰው ሰው ነው። ሁሉ ለርሱ፣ ሁሉ በርሱ፣ ሁሉ ከርሱ፣ ደግሞ ሁሉም የርሱ ነው። ለርሱ ከዘላለም እስከ ዘላለም ክብር ይሆንለት። የሚለውጥ እግዚአብሔር፣ የሚሰራ እግዚአብሔር፣ የሚናገር እግዚአብሔር ክብር ይሆንለት። እድል ሰጥቶን ነው ያለኛ መስራት ይችላል እግዚአብሔር። ተናጋሪ ዝም ቢል የምትናገር አህያ አያጣም። ከሷ ትሻላለህ ብሎኝ ነው ዛሬ እድል የሰጠኝ። ክብሩ ሁሉ ለሱ ይሆንለት። እርሱ ብቻውን የሚከብርበት አገልግሎት ይብዛል። ስጋ ለባሽ የማይታይበት አገልጋዮችን ስላለማክበር አይደለም እያወራው ያለሁት። እግዚአብሔር ስጦታ አድርጎ የሚሰጠን አገልጋዮችን እናከብራለን። እያወራው ያለሁት ግን ክብሩ ሁሉ ለጌታ ይሆንለት። ብቻውን የሚከብርበት አገልግሎት ይብዛል። ወገኖቼ እኛ የሚገባውን ምላሽ እንስጥ እንጂ መለኮታዊ አቅርቦት ሁልጊዜም ያለ መቋረጥ ከሰማይ ይለቀቃል። ሐናንያ ለራሱ ሲል ይታዘዝ እንጂ እግዚአብሔር ክብሩን መግለጥ፣ እግዚአብሔር ሰዎችን ማዳን፣ በራእይ በተአምራት በድንቅ በትንቢት እግዚአብሔር መናገር መቼም ቢሆን አቁሞ አያውቅም። ለራሳችን ስንል ግን መታዘዝ ይሁንል። ወገኖቼ ለእያንዳንዳችን እግዚአብሔር የሰጠን የላቀ እድል አለ። እደግመዋለሁ፣ ለእያንዳንዳችን እግዚአብሔር የሰጠን የላቀ እድል አለ። እዚህ ጋር መድረክ ላይ የሚቆሙ ጥቂት ሰዎች ሊኖሩ ይችላሉ። የመድረክ ብቻ አይደለም እድል። በጓዳ የሚተጉ፣ በጓዳ የሚያገለግሉ፣ በመስሪያ ቤታቸው ወንጌልን የሚሰብኩ፣ መንግስቱን የሚያሰፉ በጣም ብዙ እድል የተሰጣችሁ ሰዎች እዚህ መካከል አላችሁ። ለእያንዳንዱ የአካሉ ብልት እግዚአብሔር አምላክ የሰጠው የላቀ እድል አለ። ጳውሎስ ከጉምቱ ሐዋርያት መካከል አንዱ ነው። ከ27 የአዲስ ኪዳን መጽሐፎች መካከል 13ቱን የጻፈልን ሐዋርያ ነው። በጣም ብዙ ቤተክርስቲያናትን የተከለ ነው። ሐናንያ ደግሞ በጣም ከጥቂት ቁጥሮች በስተቀር መጽሐፍ ቅዱሳችን ላይ ድጋሜ የማናገኘው ሰውዬ። ድጋሜ የምታገኙት ሐዋርያት ሥራ ምዕራፍ 22 ላይ ይሄንኑ ቴስቲሞኒ ድጋሜ ጳውሎስ ሲናገር እንጂ ሌላ ቦታ ላይ አናውቀው። ጳውሎስ እንደዚህ ነው፣ ሐናንያ ደግሞ እንደዚህ ነው። በእግዚአብሔር መንግስት ውስጥ እነ ጳውሎስም እነ ሐናንያም ያስፈልጋሉ። በእግዚአብሔር መንግስት ውስጥ እነ ጳውሎስም እነ ሐናንያም ያስፈልጋሉ። ሁላችን እዚህ መድረክ ላይ አንታይም። ሁላችን በግላጭ አናገለግልም። በጓዳ የሚያገለግሉ እነ ጳውሎስን የሚያበቁ ብዙ መጽሐፍትን የማይጽፉ ግን ብዙ መጽሐፍትን የሚጽፉ ሰዎችን የሚያሳድጉና የሚያስተምሩ እግዚአብሔር በጓዳ ብዙ አገልጋዮች አሉት። ለእያንዳንዳችን እግዚአብሔር የሰጠን የላቀ እድል አለ። በአካል ክፍል ውስጥ ፋንክሽን የማያደርግ አንድም ክፍል እንደሌለ ሁሉ በቤተ ክርስቲያን ውስጥ በክርስቶስ አካል ውስጥ በአካሉ ብልት ውስጥ ፋንክሽን የማያደርግ ስጦታ ያልተሰጠው ማንኛውም ወንድም ሆነ ሴት የለም። አንደኛው ከመልእክቴ ዋናው እግዚአብሔር ለሁላችን የላቀ እድል ሰጥቶናል። እንደ ቤተ ክርስቲያን እግዚአብሔር የላቀ እድልን ሰጥቶናል። ሁለተኛው ዋና መልእክት ይሄ እድል በምን ይገለጣል? ይሄ የተሰጠን የላቀ እድል መገለጫው ምንድነው? የላቀ እድል ሰዎች ጋር የሚደርስበት መንገድ የተለያየ ነው። እግዚአብሔር ለእያንዳንዳችን እድልን ሰጥቶናል። ያ እድል ግን ሲገለጥ የምናይበት መንገድ ግን የተለያየ ነው። የሁላችንም ተመሳሳይ አይደለም። አንዳንዶች በመልእክት እግዚአብሔር የሰጣቸው እድል ተገልጦ ያያሉ። አንዳንዶች በራእይ፣ አንዳንዶች ደግሞ ሌሎችን ሰዎች በማይሰማቸው አይነት ልዩ ሸክም ተሰምቷቸው ያቅም እናንተ ላይ ብቻ እንኳን ላይሆን ይችላል፣ ግን እናንተ ላይ በጣም ክብድ ብሎ የሚሰማችሁ ሸክም የለም? የሚያሳስባችሁ እግዚአብሔር የሰጠንን ልዩ እድል የሚገለጥበት መንገድ የተለያየ ነው። በራእይ ሊሆን ይችላል፣ በትንቢት በመልእክት ሊሆን ይችላል። ደግሞ እግዚአብሔር ልዩ ሸክምም አድርጎ ደግሞ በውስጣችን ሊያስቀምጥ ይችላል። ሌላኛው ይሄ ብቻ አይደለም። ሌላኛው የላቀ እድል እኛ ጋር የሚደርስበት መንገድ አንዳንዶችን የሆነ መስሪያ ቤት ውስጥ በማስገባት እግዚአብሔር ከእድሉ ጋር ያገናኛቸዋል። አንዳንዶችን ሹመትን በመሾም ብዙ ሰዎች የሚጋፉበትን ሹመት ላንተ ሰጥቶ
እግዚአብሔር ለሰጠ ለላቀ እድል እግዚአብሔር ሊያዘጋጅክ ይችላል። አንዳንድ ሰዎች በጣም የሚጣጣሩበት መስሪያ ቤት በማስገባት እግዚአብሔር ካየልህ የላቀ እድል ጋራ ሊያገናኝና ያ የላቀ እድል ሊገለጥ ይችላል። አንተ ፓስፖርት ላይ በቀላሉ ማህተም እየተመታልህ እግዚአብሔር ካየልህ ከዛ የላቀ እድል ጋር ሊያገናኝ ይችላል። የሚገለጥበት መንገድ የተለያየ ነው። እነዚህ ሁሉ ነገሮች ሲሆኑ የምንለው ጌታ አከናወነልኝ ነው አይደል? አሁን ቪዛ ለማግኘት ምን ይከብዳል? ግን አንተ በቀላሉ ሲመታልህ የምትለው ጌታ አከናወነልኝ። የሆነ መስሪያ ቤት በጣም ከባድ ሆኖ ለመግባት አንተ በቀላሉ ስትገባ፣ በጽድቅ ነው እያልኩ ያለሁት ደግሞ እሺ፣ በቀላሉ በእግዚአብሔር ኢንተርፈረንስ ማለት ነው። ስትገባ የምትለው ነገር ምንድነው? ጌታ አከናወነልኝ። በጣም ብዙ ሰዎች የሚጋፉበት የሚጣጣሩበት ሹመት አንተ ሲደርስ ጌታ አከናወነልኝ አይደል? ከዛ ወይ ደግሞ ድግስም ከደገስክ ደግሞ መተን ደግሞ እንበላለን እግዚአብሔር አከናወነልኝ የሚል እውነት ነው። ጌታ ያከናውናል፣ እውነት ነው። ያ የእግዚአብሔር ፕሪቪሌጅ ነው። ግን እዛ ጋር አያበቃም። ይሄንን በደንብ ስሙኝ። ዛሬ የመልእክቴ ዋና ይሄ ነው። አዎ ያ የእግዚአብሔር ፕሪቪሌጅ ነው። አዎ ያ እግዚአብሔር ያደረገልሽ ነገር ነው። አዎ እግዚአብሔር እጅ የሰራችልሽ የሰራልህ ነገር ነው። ግን እዛ ጋር አያበቃም። ያ የላቀ እድል አድርገህልኛልና ለዘላለም አመሰግናለሁ ከሚል የምስጋና ድግስ ቀጥሎ የሚጠበቅ ነገር አለ። እግዚአብሔር ፕሪቪሌጅን አደረገልኝ ከሚል ቀጥሎ የሚጠበቅ ነገር አለ። የላቀ እድል አንተ መሾመ መሸለመ እድገት ማግኘት ጋር የሚያበቃ አይደለም። በደንብ ስሙኝ። የላቀ እድል እንደደረሰ መገለጫው እዛ ጋር የማያቆም ከሆነ ወዴት ነው የሚቀጥለው? መሾሜ ጋር የማያቆም ከሆነ፣ መሸለሜ ጋር የማያቆም ከሆነ፣ የደረሰኝ እድል ጋር የማያቆም ከሆነ ቀጥሎ ወዴት ነው የሚሻገረው? የላቀ እድል ያ እግዚአብሔር እጃችን ላይ ያስገባውን ነገር ተከትሎ ለሚጠይቀን ዋጋ ለመክፈል ፈቃደኛ በመንሆንበት ፈቃዳችን ነው የሚገለጠው። እሺ በደንብ አብራራለሁ። እግዚአብሔር የሰጠ ያ እድል የሆነ ፕሮሰስ አመቻችቶ አንተን የሆነ ቦታ ላይ ማስገባቱ ጋር አያቆምም። እግዚአብሔር በቀዳሚነትም በብቸኝነትም ስፔሲፊክ ሰዎችን የማክበር ዓላማ ኖሮት አያውቅም። በቀዳሚነት እግዚአብሔር በብቸኝነትም ኢንዲቪጁዋልስን የማክበር የመጨረሻ ግቡ ሆኖ አያውቅም። እግዚአብሔር አምላክ በዘላለም ውስጥ ያለው ዓላማ ዓለምን በክርስቶስ ኢየሱስ መጠቅለል። ቅራላችሁ የለውም። ኢንዲቪጁዋልስን የማክበር እግዚአብሔር ቀዳሚ ዓላማ የለው። የእግዚአብሔር ብቸኛ ዓላማ በዘመናት መካከል ዓለምን በልጁ በክርስቶስ ኢየሱስ መዋጀትና መጠቅለል ነው። ለዛ ፕሮሰስ ግን አንተን የሆነ ቦታ ሊያስገባክ ይችላል። ለዛ ፕሮሰስ ግን አንቺ ለሰዎች የከበደ ነገር ቀላል እንዲሆንልሽ ሊያደርግ ይችላል። ያድል እንደተሰጠ መገለጫው፣ ያድል እንደተሰጠሽ እግዚአብሔር እንዳከናወነልህና እንዳከናወነልሽ መገለጫው ያንን ከማድረጉ ቀጥሎ እግዚአብሔር ለሚጠይቅሽ ዋጋ ለመክፈል የምትፈቅጂው ፈቃድሽ ነው። ኖ ምስጋናው ጋር ብቻ አያቆምም። ኖ ላንተ በማድረጉ ብቻ አያቆምም። እግዚአብሔር ከዛ የሚያልፍ ፕላን አለው። ስለዚህ ከእግዚአብሔር አደራረግ ቀጥሎ እግዚአብሔር ካደረገላቸው ሰዎች የሚጠብቀው ዋጋ አለ። ያንን ዋጋ ለመክፈል ፈቃደኛ መሆናችን ነው የላቀ እድል እንደደረሰን መገለጫው። ስላለንበት ለሁላችሁንም ግልጽ ስለሚሆን ቤተክርስቲያናችንን ምሳሌ አድርጌ ልስጥ። በዚህ ዘመን በጽድቅ በቅድስና መሬት ማግኘት ቦታ ማግኘት በጣም ከባድ በሆነበት ዘመን፣ እጥፍ ሳትሉ ቦታ ማግኘት በጣም ከባድ በሆነበት ዘመን ወደ ቀኝም ወደ ግራም ሳንታጠፍ እግዚአብሔር ቦታን ሰጠን። አሜን። የሰጠን የላቀ እድል እዚህ ጋር ያቆማል ወይ ነው የኔ ጥያቄ ዛሬ። የላቀ እድል መቀበላችን መገለጫው እግዚአብሔርን ቴንኪዩ ብለን እንደባለፈው ሳምንት ማመስገናችን ጋር ያቆማል ወይ? እግዚአብሔር የመጨረሻ ዓላማው ለዚች ቤተክርስቲያን ቦታ መስጠት ብቻ ነው ወይ? አይደለም። ከእግዚአብሔር ፕሪቪሌጅ ቀጥሎ፣ ከእግዚአብሔር አደራረግ ቀጥሎ፣ ከእግዚአብሔር ድንቅን ከምትሰራ ከተዘረጋች ክንዱ ቀጥሎ እግዚአብሔር ከዛ አካል የሚጠብቀው ዋጋ አለ። ለመንግስቱ መስፋት ለልጁ መክበር እንዲከፍል የሚጠይቀው ዋጋ አለ። ያንን ዋጋ ለመክፈል ፈቃደኛ መሆናችን ነው የላቀ እድል እንደደረሰን መገለጫው። መልእክቴ ግልጽ ነው። ከማመስገናችን ቀጥሎ እግዚአብሔር ለዛ ካደረገው አካል የሚጠብቀው ነገር አለ።
የላቀ እድል ከምስጋና ድግሳችንም ቀጥሎ ከኛ የሚጠብቀው ነገር አለ። እግዚአብሔር ያደረገልሽ ነገር አንቺ ጋራ ብቻ የሚያቆም አይደለም። አንተን በመጥቀም ብቻ የሚያቆም አይደለም። የዘላለም ፕላኑ ልጁን በዓለም ሁሉ ማሳወቅ፣ ልጁን በዓለም የመጠቅለል ነው። ለዛ ዓላማው እግዚአብሔር አንተን ሊጠቅምክ ይችላል። አንተን የመጥቀም ፕላን ግን እግዚአብሔር የመጨረሻ ፕላኑ አይደለም። ያ ያደረገልክ ነገር መገለጫው እግዚአብሔር በሰጠ ነገር ለሚጠይቅ የምትሰጠው ምላሽ ነው። እሺ አንዲት እህት እንዲህ ከመጽሐፍ ቅዱሳችን እህት አስቴርን እንዲህ እሷን ትንሽ አይተን እንጨርሳለን። ምዕራፍ 1 ላይ ንጉሱ ሹማምንቱን ጠራ፣ መኳንንቱን ጠራ። በጣም ታላቅ ድግስን አዘጋጀ። በግዛቱ አገር የነበሩትን ወደኔ ያሳባችሁ በግዛቱ አገር የነበሩትን ሹማምንቱን መኳንንቱን በስልጣን ላይ ያሉትን ሁሉ ጠራ። ምዕራፍ 1 ላይ ንጉስ ጠረክሲስ ከዛ ታላቅን ድግስ አዘጋጀ። ያስጎበኛቸው ጀመር። የንግስናውን ታላቅነት፣ በቤተ መንግስቱ ያለውን ነገር ሁሉ፣ ክብሩን፣ ዙፋኑን፣ ዝናውን ሁሉ። በጣም የሚገርማችሁ 180 ቀን ሙሉ ይሄንን ያስተዋወቃቸው ቆየ። እኔ ምን አይነት ንጉስ እንደሆነ ግራ ይገባኛል። 180 ቀን ሙሉ ለሹማምንትና ለመኳንንት በስልጣን ላይ ላሉት የምታስተዋውቁት ምን ቢኖራችሁ ነው? ንጉሱን እንድትይዙልኝ ይሄን እምላችሁ 180 ቀን ማለት 4 ወር ከ20 ቀን ሙሉ ንጉሱ ስለ መንግስቱ ታላቅነት፣ ስለ መንግስቱ ክብር፣ ስለ መንግስቱ ዝና፣ በዙፋኑ በግዛቱ ሀገር ያለውን ሁሉ እያስተዋወቃቸው እነዛ መኳንንት ሁሉ ሳይወዱ በግዳቸው እየሰሙ ቆዩ። በውስጣቸው ያሉ ድምጽ እያሰብኩ ነበር። አይበቃም እንዴ? አንሄድም እንዴ? አያቆምም እንዴ? 72ኛ ቀን ላይ ዛሬም አለ እንዴ? አይጨርስም እንዴ? 180 ቀን ሙሉ ንጉሱ ያንን እያስተዋወቃቸው መኳንንቱን ሁሉ ታላቅ ድግስን አዘጋጅቶ ያንን አደረገ። በጣም መደገስ የሚወድ ህዝብ ነው። አላቆመም በዛ። ከዛ ደግሞ በግዛቱ የነበሩትን ሁሉ ከታናሽ እስከ ታላቅ ድረስ ህዝቡን ድግስ ጠራ። ብሉ ጠጡ፣ ደስ ብሎኛል አለ። ለጋስ ነኝ አለ። ድግስን አዘጋጀ። እራት፣ ቁርስ፣ ምሳ ሁሉ ወጪ በማን? በንጉሱ። ብሉ ጠጡ የፈለጋችሁትን። ምዕራፍ 1 ላይ ታላቅን ድግስን አዘጋጀ። ሰውን ሁሉ፣ በከተማው የነበረውን ሰው ሁሉ ጠራ። የመንግስቱን ክብር ሁሉ አሳያቸው። አንድ ነገር ይቀረኛል አለ። ይሄን ሁሉ ክብሬን አሳዩአችሁ፣ ይሄ ሁሉ ዝናዬን አሳዩአችሁ፣ እንዴት አንዲትን ሴት ሳላሳያችሁ ከዚህ ትሄዳላችሁ? የታለች ንግስቲቱ? አስጢን የታለች? ትጠራልኝ። ውበቷን፣ ምኗን፣ መልካም መሆኗን ሁሉ እነዚህ የተሰበሰቡ ሰዎች ይዩልኝ ብሎ አገልጋዮች ሁሉ ጠራቸው። ንግስት አስጢን ተጠራች። ቤቱ የድግስ ቤት ነው። ንግስት አስጢን እዛ የእህቶች ድግስ ታዘጋጅታለች። አቤት ንጉስ መሆን እኮ! አንዴ የወንድሞች፣ አንዴ የእህቶች፣ የታናናሽ የታላላቅ መደገስ ብቻ ነው። እሷ እዛ ሴቶችን ሁሉ ጠርታ ድግስ ላይ ነች። አትመጪም ወይ ስትባል ንግስት አስጢን ምን እንደነካት አልመጣም አለች። አረ ንጉስ እየጠራሽ ነው፣ አረ ህዝቡ ሁሉ ተሰብስቧል፣ መኳንንቶች ሹማምንቶች አሉ፣ አረ አልመጣም አለች። ስብሰባ ተካሄደ። ህጉን የሚያውቁትን ሁሉ ተጠራ። እርምጃ ተወሰደባት። እቴጌነቷ፣ እመቤትነቷ ይሰረስ። ከዛስ በሷ ፋንታ ሌላ ሚስት ንጉሱ ይዳርለት። ሚሽን ከህንድ እስከ ኢትዮጵያ ድረስ ግዛት አለው ንጉሱ። ከህንድ እስከ ኢትዮጵያ ድረስ ውብ የተባሉ ልጃገረዶች ሁሉ ይሰበሰቡ ተባለ። ለአንድ ንጉስ ሚስት ፍለጋ 117 አገር ታመሰ። 117 አገር ያሉ ቆነጃጅት ልጃገረዶች ሁሉ ለአንድ ንጉስ ሚስት ለመሆን አሰሳ ተጀመረ። ወንድም ሀጌ ይሄ ኃላፊነት ይሰጣል። ተሰበሰቡ ሁሉ አሉ። እዛ መካከል መርዶክዮስ ያሳደጋት እናትና አባቷ የሞቱባት አስቴር ተገኘች። ከዛ ውስጥ ሆነች። ምዕራፍ 2 ላይ ስትመረጥ ያላችሁ። ከሰዓትም ታሪኩንም ስለምታውቁት ነው ቶሎ የሚሄደው። አስቴር ተመረጠች። ንጉሱ ወደዳት። በፊቱ ሞገስን አገኘች። አስቴር ተመረጠች። በአስጢን ፋንታ ንግስት ሆነች። ምዕራፍ 3 ላይ ንጉሱ አንድን ሰው ከፍ አደረገው። አጋጋዊውን ሃማ ከፍ አደረገውና አንድ ህግ በግዛቱ ሁሉ ላይ ወጣ። ለሃማ ሰው ሁሉ እንዲሰግድለት፣ አክብሮት እንዲሰጠው የሚልን አዋጅ የተናገረውን ሊሽር የማይችል በአገሪቱ ሁሉ ላይ የመጨረሻ አዛዥ የሆነው ንጉሱ አወጣ። መርዶክዮስ ይሄንን ሰማላችሁ፣ አልሰግድም አለ። አክብሮትም አላሳየውም ይላል መጽሐፍ ቅዱስ። ሰው ሁሉ ይሰግድለታል። እንዴት ነው ይሄንን የማታደርገው? ምን ተማምነው ነው ይሉታል። ኖ አልሰግድም። ሃማ በቁጣ ተበሳጨ። ማንነቱን ሲያጣራ መርዶክዮስ አይሁዳዊ ነው።
ሊገለው ተነሳ ይልና መጽሐፍ ቅዱስ መርዶክዮስን ብቻ መግደልን እንደ ኢምንት ነገር ቆጠረው አለ። መጽሐፍ ቅዱስ ነው የሚለው። መርዶክዮስን ብቻ መግደልን እንደ ኢምንት ነገር ቆጠረውና አረ የዚህ ሰውዬ ዘር አባላት የሆኑትን ሁሉ ከምድረገጽ መጥፋት አለባቸው፣ በግዛቱ ያሉ አይሁዳውያን ሁሉ እንዲጠፉ ብሎ ንጉሱ ጋር ገባ። በንጉሱ ዘንድ በጣም ተሰሚነት ያለው ሰው ነው። በ117 ያገሩ ግዛቶች ሁሉ ላይ አይሁዳዊ የተባለ ሁሉ በአንድ ቀን እንዲደመሰስ፣ ሀብቱ እንዲወረስ፣ እንዲቀማ ንጉሱ ትእዛዝን አወጣ። መርዶክዮስ ይህንን ሰማ፣ ማቅ ለበሰ፣ አለቀሰ፣ መሪር ለቅሶን አለቀሰ፣ በአመድ ላይ ተቀመጠ። አስቴር ሰማች መርዶክዮስ እንዳዘነ። ዘመድየው ምን ሆነህ ነው? ፊትህ እንደጠቆረ ነገሩኝ፣ ማቅ እንደለበስክ ነገሩኝ፣ አመድ ላይ እንደተቀመጥክ ነገሩኝ፣ መሪር ለቅሶ እንዳለቀስክ ነገሩኝ። መርዶክዮስ ነገራት። እንዳትናገሪ ብሏት ነበር ማንነቷን። አይሁድ ሁሉ ቤተ መንግስቱና እንዴት እንዳልሰማች አላውቅም። አይሁድ ሁሉ ከምድረ ገጽ እንዲጠፋ ባልሽ ትእዛዝን አውጥቷል። አንድ ሚሽን ካንቺ ይጠበቃል ንግስት አስቴር። አስቴር ሆይ ወደ ንጉሱ ዘንድ ገብተሽ ስለ ህዝብሽ ማልጂ። አስቴር ሆይ ለጥፋት የተዘጋጀ ለእርድ የተዘጋጀ በአንድ ቀን ለመጥፋት የተዘጋጀ ህዝብሽ አለ። እንግዲያውስ ካንቺ የሚጠበቅ አንድ ነገር አለ። በንጉሱ ዘንድ ገብተሽ ስለ ህዝብሽ ማልጂ፣ ምህረት እንዲያደርግንም ለምኝልን ብሎ መርዶክዮስ ነገራት። በጣም የሚገርማችሁ በዛ አገር ላይ ንጉሱ በሚያስተዳድርበት አገር ላይ አንድ ህግ አለ። ወደ ንጉሱ ወዳለበት አደባባይ ያለ ንጉሱ ፈቃድ መግባት አትችሉ፣ ኢንክሉዲንግ አስቴር። ካልተፈቀደላት በስተቀር ንጉሱ ወዳለበት አደባባይ ማንም ሰው መግባት አይችልም። የገባ ሰው ካለ ግልጥና ግልጥ አንድ ህግ አለ፣ ይገደላል። ንጉሱ አደባባይ ታናሽ ሆንክ ታላቅ፣ ሴት ሆንክ ወንድ፣ ትልቅ ሆነ ምንም ልዩነት የለውም። ንጉሱ አደባባይ ጋር አንድ ሰው ብቻ ይታይ፣ በአገሩ ሁሉ የተገለጠ ህግ ነው። ያ ሰውዬ ይሞታል። ሟች ከመሞቱ በፊት ይንቀሸቀሽ ነበር የሚል አለ አይደል? የታክሲ አባባል። በዛ ዘመን ያለ አባባል ሟች ከመሞቱ በፊት በንጉስ አደባባይ ይታይ ነበር ነው። ከታያችሁ ሟች ናችሁ እና የሬሳ እንትናችሁ ላይ ራሱ የሚታየው ይሄ ሟች ከመሞቱ በፊት ንጉስ አደባባይ ታይቶ ነበር። አለቀ። ሌላ ህግ የለም። ነገረችው ለመርዶክዮስ። አታቀሙ ይሄንን ህግ። ካልተፈቀደልኝ በቀር የንጉሱ አደባባይ መግባት አልችልም። ወደዛ ከገባው ወራ አንድ ወር አልፎኛል ዘመድየው አለችው። 30 ቀን አልፎኛል ወደዛ ከገባው ሟች ነኝ። እኔ መርዶክዮስ ያላት ነገር እንዴት እንደሚገርመኝ አስቴር ምዕራፍ 4 ከቁጥር 12 እስከ 14 የአስቴር ቃል ለመርዶክዮስ በተነገረው ጊዜ እርሱም ይህንን መልስ ላከባት። አንቺ በንጉስ ቤት በመሆንሽ ብቻ ሌላው የአይሁድ ህዝብ ሲጠፋ አንቺ የምትተርፊ እንዳይመስልሽ። በዚህ ጊዜ አንቺ ዝም ብትይ ለአይሁድ እርዳታና ትድግና ከሌላ ስፍራ ይመጣላቸዋል፣ አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ የመጨረሻው አባባል ደግሞስ አንቺ ንግስት ለመሆን የበቃሽው ለዚህ ጊዜ እንደሆነ ማን ያውቃል? ንግስት የሆንሽው ለዚህ ቀን ቢሆንስ? ይሄ እድል ላንቺ እንደደረሰሽ ማሳየው ከነዛ በ117 አገራት ውስጥ ሁሉ ካሉ ልጃገረዶች መመረጥሽ ብቻ አይደለም። እግዚአብሔር ላንቺ ሞገስ መስጠቱ ብቻ አይደለም። በዚህ ቀን የምትወስኚው ውሳኔ ነው ያ የላቀ እድል እንደተሰጠሽ ማረጋገጫው። ከላቀ እድል ጋር አብረን የምንጠየቀው የላቀ ዋጋ አለ። ለመክፈል ፈቃደኛ እንድንሆን ጌታ ይርዳን። እግዚአብሔር ለኛ ፕሪቪሌጅ ከማድረግ ቀጥሎ የሚጠይቀን ልጁን ለማሳየት መንግስቱን ለማስፋት የምንጠየቀው ዋጋ አለ። እግዚአብሔር ለዛ ፈቃደኞች እንድንሆን ማስተዋልን ይስጠን። በጣም ኪንግደም የገባው ሰው መርዶክዮስ፣ ኪንግደም የገባው ሰው ባይዘዌ በሷ ህይወት ላይ የተወራረደ አይደለም። ይሄን የሚለው የኖረውን ህይወት ነው የሚነግራት። ለሃማ አልሰግድም ሲል ኢሚዲየትሊ ሊሞት የሚችልበት ዲሲዥን ነው። ግን አንድ አምላክ ነው ማቀው ከሱ ውጪ ለማንም አልሰግድም ብሎ ግንባሩ ለእውነት የሚሰጥ ሰውዬ። እናትና አባቷ የሞቱባትንም ልጅ እዚህ ሞመንት ላይ ይሄንን ሪማይንድ አደረጋት። ለዚህ ቀንስ ቢሆን ንግስት ይሆንሽው። የኖረውን ህይወት ያሳደጋት ልጅ እንድትኖር ሪማይንድ አደረጋት መርዶክዮስ። እግዚአብሔር ንግስት አደረጋት። አዎ
ሞገስን ሰጣት። አዎ ንጉሱ ሲናገር እንደሰማችሁት ንግስት መሆን ማለት የመንግስቱን እኩሌታ እንኳን ብትጠይቅ እንኳን ይሰጣታል። እግዚአብሔር ይህን ፕሪቪሌጅ አደረገላት። ከእግዚአብሔር የደረሳት እድል ነው ወይ? አዎ። ግን እርሷ ጋር ብቻ አላለቅም። ከደረሳት እድል ቀጥሎ እግዚአብሔር ከሷ ዲማንድ ያደረገው ነገር አለ። የላቀ እድል እንደተሰጣት መገለጫውና ማሳያው አስቴር እዚህ ሞመንት ላይ የምትወስነው ውሳኔ ነው። የጠየቃት ህይወቷን ነበረች። በህይወቷ ተወራርዳ ወደ ውስጥ ገባች። እግዚአብሔር ይርዳል። ንግስት ያደረጋት እግዚአብሔር ከነዛ ሁሉ ሰዎች የተለየ እድልን የሰጣት ለሷ ፕሪቪሌጅ ብቻ አይደለም። እግዚአብሔር ሊያድነው የወደደው ህዝቡ ነበረ። ያንን ህዝብ ለማዳን በህይወቷ መወራረድ ነበረባት። ተወራርዳ ገባች። እግዚአብሔር የሰጣትን የላቀ እድል ተጠቀመችበት። እግዚአብሔር ማስተዋልን ይስጠን። ለቤተ ክርስቲያናችን በጣም የሥራ ጊዜ፣ በጣም ያገልግሎት በመናወቅ የተለየ ድምጽ ምናምን ሰምቻ አይደለም። እግዚአብሔር እንዲሁ ኢንቨስትመንቱን አያባክንም። በዛ በተዘረጋች ክንዱ ያ ሁሉ ተግዳሮትን አሳልፎን የማንም ሰው ደም፣ የማንም ሰው ላብ፣ የማንም ሰው እንባ ሳይኖርበት ይሄንን ቦታ ከሰጠን እግዚአብሔር ዲማንድ የሚያደርገን ነገር አለ። የላቀ እድል እንደተሰጠን ማረጋገጫው እግዚአብሔር ለሚጠይቀን ለዚህ ነገር ለመክፈል ዋጋ ፈቃደኞች ነን ወይ? ሳምንት አመስግነን አሁን ዋጋ ስለመክፈል ታወራብናለህ ነው? አዎ አወራለሁ። እግዚአብሔር ተናገር ያለኝን እናገራለሁ። የእግዚአብሔር ፕሪቪሌጅ እኔና እናንተ ጋር ብቻ የሚያቆም አይደለም። ልጁን ለዓለም ሁሉ ለማሳየት ከሰጣቸው ሰዎች፣ እግዚአብሔር ካደረገላቸው ሰዎች ዲማንድ የሚያደርገው ነገር አለ። እግዚአብሔር ያ ነገር ማንኛውም አይነት ዋጋ ሊያስከፍል ይችላል። እንደ አስቴር ህይወትን ሊያስከፍል ይችላል። አንዳንዶችን ጉልበታቸውን፣ አንዳንዶችን ገንዘባቸውን እንዲሰጡ፣ ዕውቀታቸውን እንዲሰጡ ሊያደርግ ይችላል። የላቀ እድል እንደተሰጠን ማረጋገጫና ማሳያ ለዛ ዲማንድ ለምንደረገው ነገር ዋጋ ለመክፈል ፈቃደኞች ስንሆን ነው። የላቀን እድል እግዚአብሔር ሰጥቶናል። ያ የላቀ እድል ግን ለሚጠይቀን የላቀ መስዋዕትነት ለመክፈል ፈቃደኞች እንደሆነ እግዚአብሔር አምላክ ይርዳን። እዚህ ቤት ውስጥ አካል ውስጥ የሥራ ድርሻ የሌለው፣ ስጦታ የሌለው፣ ይሄ ስጦታ የማይመለከተው ማንም ሰው የለም። እግዚአብሔር ከሰጠን ነገር ግን ከያንዳንዳችን ዲማንድ የሚያደርገው፣ ከያንዳንዳችን የሚጠይቀን የአገልግሎት መስዋዕትነት አለ። ያንን መክፈላችን ነው እንደ ቤተ ክርስቲያን የላቀ እድል እንደተሰጠን ማረጋገጫና ማሳያ።